የተለያዩ እህል ዘሮች በአርሶ አደር ማሳ ላይ መመረታቸው ለማህበረሰቡ ከዕለት ተዕለት ከምግብ ፍጆታነት በዘለለ ጤናን የሚጠብቁ ምርቶች ለገበያ ማዋል የተለመደ ተግባር ከሆነ ሰንበትበት ብሏል። ለጤና ተስማሚ ሰውነትን የሚገነባ በሽታን የሚከላከል የምግብ ይዘቶችን የያዘ ሰብል አማራንተስ ወይም ራፎ የማስተዋወቅ ስራ በተካሄደበት የመስክ ጉብኝት ላይ የተገኙት የሐዋሳ ዩኒቨርሲቲ ጤና ሳይንስ ተመራማሪ ዶክተር አለም ሰላም ዘብዲዮስ ሰብሉ በርካታ ንጥረ ነገር እንደያዘ ተናግረዋል። አማራንት ቅጠሉ ብቻ አይደለም፣ ዘሩ ብቻ አይደለም፣ ግንዱና ስሩም ጭምር ለጥቅም ማዋል የምንችለው አይነት እህል ነው። ከዚህ በፊት ቅጠሉን ብቻ ነው የሚያውቁት፣ እህል ዘር እንዳለውም አያውቁ በዚህ አካባቢ ያሉ ማህበረሰቦችና ዘሩን አሁን ዘሩ ላይ ብዙ ሪሰርቾች ሲሰሩ ቆይተዋል። እንዲሁም ደግሞ ሐዋሳ ዩኒቨርሲቲ ሌሎች ተመራማሪዎች እንዲሁ ሲመራመሩ ቆይተዋል። በቅጠሉ ላይ፣ በእህሉ ላይ፣ በዘሩ ላይ ምን አይነት ንጥረ ነገር በውስጡ አለ፣ ቅጠሉ ምን አይነት ንጥረ ነገር አለው፣ ለህፃናትና ለእርጉዝ ሴቶች ጠቀሜታው ምን ያህል ነው፣ በምን አይነት ሁኔታ ደግሞ የእህሉን በውስጡ ያሉ ንጥረ ነገሮች በአግባቡ ሰውነት እንዲጠቀም ማድረግ እንችላለን የሚሉ ትላልቅ ትሪያሎች ሰርተናል ወይም ደግሞ ምርምሮች ሰርተናል እና የሚጣል ነገር የለውም ማለት ነው። ለእንስሳ ተዋጽኦም ለተለያዩ ሁኔታዎች ልንጠቀመው እንችላለን። በኢትዮጵያ ብዙ ቦታ ያልተለመደ በሀገራችን የተለያዩ አካባቢዎች እንደ አረብ የሚቆጠር ሰብል አማራንተስ የተሰኘ ሰብል የእህል አትክልት መኖና ውበት አገልግሎት አለው ያሉት በሐዋሳ ዩኒቨርሲቲ ግብርና ኮሌጅ መምህርና ተመራማሪ ዶክተር መኮንን የሽጥላ ናቸው። የትኛው ነው አረም፣ የትኛው ነው እህል፣ የትኛው ነው አትክልት፣ የትኛው ነው መኖ ብሎ ለይቶ ወደ አርሶ አደር የማምጣቱ ስራ ገና ጩጬ ነው፣ አልተሰራበትም። አማራንተስ መድኃኒት ነው። አማራንተስ እህል ነው። እህል ነው ስንል ለዶሮች ጭምር ለእንስሳት ጭምር። ምክንያቱም አሁን እየተጨነቅንበት ያለው ከሕክምና አንጻር ከፍተኛ የተላላፊ ያልሆኑ ህመሞች አሉ። የደም ግፊት፣ ስኳር፣ ካንሰር ወዘተ የምንላቸው በርካታ አደገኛ ህመሞች አሉ። እነኚህን ህመሞች ለማስታገስ እንደ አንድ የመድኃኒት ዘርፍ ዓለም በደንብ ይጠቀመዋል። በሲዳማ ክልል በቦርቻ ወረዳ ቆራንጎኔ ቀበሌ የለማውን አማራንተስ ራፎ በማስተዋወቅ ጉብኝት ላይ የተገኙት በሐዋሳ ዩኒቨርሲቲ የማህበረሰብ ጉድኝት ዳይሬክተር አቶ ማርቆስ ፍሳ የሰብሉን የአስተዳደግ የምርት ሁኔታ በተመለከተ ተከታዩን ሀሳብ ሰጥተዋል። የአማራንተስ ላይ የተሞከሩ ሙከራዎችን የማስተዋወቅ እንዴት ነው የሚበላው፣ ምንድን ነው የሚጠቅመው፣ እንዴት ነው የሚያድገው፣ እንዴት ነው የሚለማው፣ ምን ያህል ምርት ይገኛል የሚለውን ለአርሶ አደሩ የማስተዋወቅ ስራ ላይ ትኩረት አድርገን የሰራነው ስራ ነው። በተለይም ድርቅ የሚያጠቃቸው አካባቢዎች ላይ የምግብ ዋስትና ከማረጋገጥ ባሻገር የኒውትሪሽን ዋስትናን በውስጡ የያዘው ንጥረ ነገር የተሟላ ሰውነትን ሊገነባ የሚችል እንደዚሁ በርካታ ሚነራሎች የያዘ በመሆኑ ከሌሎች ሰብሎች የተለየ ያደርገዋል። የቦርቻ ወረዳ ዋና አስተዳዳሪ አቶ ወሰን ብርሃኑ በበኩላቸው በምርምር የተገኘው አዲሱን ምርት ለሁሉም አርሶ አደሮች እንዲስፋፋ ድጋፍ እንደሚደረግ ጠቁመዋል። ይሄ ራፎ የሚባለው በአካባቢያችን እኛ ህጻናት እያለን ስናይ እንደ ጎመን ተደርጎ ቅጠሎቹን ሰው ሲጠቀማትናል። ዛሬ ግን ተሻሽሎ ዘመናዊ ሆኖ ነው የመጣው። ይሄን ነገር ሐዋሳ ዩኒቨርሲቲ ሰፖርት እያደረገን እኛ እናስቀጥላለን። ቢያንስ አቀላቅለን ከምግብ ጋር ከተጠቀምን ትልቅ ውጤት ሕክምና ቫሉ ራሱ እንዳለው ነው አሁን ኢንፎርማሊ እየሰማን ያለ ነው እና እኛ እንደ ወረዳ መንግስት ይህን ነገር በአካባቢያችን ኤክስፓንድ ነው ለሁሉም አርሶ አደሮች ለሁሉም ቀበሌ እንዲደርስ ሰፖርት እናደርጋለን። የአማራንተስ ሰብል በማሳው በማዘጋጀቱ ደስተኛ መሆኑን አርሶ አደሩ ገልጸዋል። አረም ምናምን ጨርሼ አስተካክዬ ሰርቻለሁ እና ተጓጉቼ ነው ያለው። የተጓጓትን ደግሞ አይቻለሁ በአኔ ሰርቼ አሁን ለወደፊቱም ከዚህ የበለጠ ምርት ለመስራትና ለማግኘት በጣም ዝግጁ ሆነን ተደስተን ነው ያለን።